አይቴ ብሔራ ለጥበብ ወአይቴ ማህደራ አይቴ ደወላ ወበአይቴ ተረክበ አሰረ ፍኖታ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን በመዝሙርና ኪነ ጥበባት አገልግሎት ማስተባበሪያ እየተዘጋጀ ዘወትር ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው የሆህተ ጥበብ መርሃ ግብራችን ነው። የዛሬው የሆህተ ጥበብ መርሃ ግብራችን እንደተለመደው ልዩ ልዩ አምዶቹን አሰናድቶ ወደ እናንተ ቀርቧል። የመጀመሪያው አምዳችን ፍካሬ ስብሐት ነው። በፍካሬ ስብሐት የቤተክርስቲያናችንን የዜማ አገልግሎት እንዲሁም የምስጋና ስራዎችን ሁሉ የምንቃኝበት እንደሆነ ይታወቃል። በዛሬው የፍካሬ ስብሐት አምዳችን ይህንን ዝግጅት ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። መልካም ቆይታ። ሰላም
ዓለም በጣር ብትያዝ ችግር በርትቶ እንባ ቢፈስ ረሃብ ርዛት መጥቶ ህዝብ ቢጨነቅ በዚህ ሁሉ ወጀብ መካከል በቅድስቲቱ ምድር በኢትዮጵያ ግን አንድ ነገር አይቀርም። ጊዜ ሄዶ ጊዜ ሲመጣ የመስከረም ፀሐይ በሰማይ ላይ ስትወጣ የድንግል ውዳሴ የእመቤታችን ምስጋና ከኢትዮጵያ ምድር ይሰማል። ከዚህ ቅድስት ቦታ በቀር የትም የማይገኝ የምስጋና አይነት ማህሌተ ጽጌ። ክፉም ንጉስ መጣ ደጉም ንጉስ ነገሰ የማይቀረው ማህሌተ ጽጌ። በዱለቱም ይሁን በምቾት የማይቀረው ማህሌተ ጽጌ። በሰላምም ይሁን በጦርነት መካከል የማይቀረው ማህሌተ ጽጌ። የኢትዮጵያውያን ለድንግል ማርያም ያላቸው ፍቅር የሚገልጹበት ልዩ ባለመዓዛ አበባ ማህሌተ ጽጌ። ድርሰቱ የረቀቀ እንደመሆኑ በጥበብም አምላክን የምናመሰግንበት ይህ ቅኔ ያደራረሱን ስርዓት ከባለፈው ሳምንት ዝግጅታችን ጀምሮ ስንመለከት ቆይተናል። ዛሬ ደግሞ ቀጣዩን ክፍል እንሆ እንላችኋለን። ድንግል ማህሌተ ጽጌ የመጨረሻ የዕለቱ የበዓሉ መልክ ይቀጥላል ማለት ነው። ይሄ ከሰኞ እስከ ዓርብ ባለው ወራባልም ይሁን ክብረ በዓል በሚቆምበት ጊዜ የሚከናወን ስርዓት ነው። እሁድ ላይ እንግዲህ ቀደም ብዬ በመግቢያ ላይ እንደጠቀስኩት ሁለት አይነት ስርዓት አለ። ወራባል በሌለበት ዓመታዊ በዓል በሌለበት እንደ ዘወትሩ ጽጌ እሁድ መዝሙር ብቻ ያለበት ከሆነ ራሱን የቻለ ስርዓት አለው። እንደተለመደው እስከ ዘመን ክርጣይሙ ያለው ስርዓት አንድ ሆኖ ከዘመን ክርጣይሙ ላይ ስንደርስ ግን መልክ በሌለበት ወራባል በሌለበት ጊዜ በቀጥታ ሐለፈ ክረምት ቆመ በረከት ተብሎ ማህሌተ ጽጌው ይጀመራል። በእለቱ የተቀመመው የማህሌተ ጽጌ ክፍል ይጸነጸላል፣ ይመረገዳል። እሱ እንዳለቀ በቅደም ተከተል ሰቆቃወ ድንግል ይከተላል ማለት ነው። ይሄ ክብረ በዓል በሌለበት ወራባል በሌለበት የሚከናወነው የስርዓት አይነት ነው። በዚህ ዕለት ግን ክብረ በዓል በሚኖርበት ጊዜ ዘመንክር ጣዕሙ ላይ አሁንም ቀደም ብዬ ለመግለጽ እንደሞከርኩት የመላእክት የጻድቃን የሰማዕታት ከሆነ ከዘመንክር ጣዕሙ ቀጥሎ የመላእኩ ወይም የሰማዕቱ ወይም ደግሞ የጻድቁ መልክ ይቀድማል። ቀጥሎ ሙሉ ማህሌተ ጽጌ ይከናወናል። ቀጥሎ የመጨረሻው ሰቆቃወ ድንግል ይሆናል ማለት ነው። የእመቤታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል ከሆነ በዚሁ በሰንበት ጊዜ ከዘመንክር ጣዕሙ ቀጥሎ ማህሌተ ጽጌ፣ ሰቆቃወ ድንግል፣ መጨረሻ የበዓሉ የእመቤታችን ወይም የጌታችን የመድኃኒታችን ኢየሱስ ክርስቶስ መልክ ይሆናል ማለት ነው። ይሄ የመልኮቹ ቅደም ተከተል ነው። እዚሁ ጋር ተያይዞ
ከወራባል በሚኖርበትና ወራባል በማይኖርበት ጊዜ ራሱን የቻለ ደግሞ ሌላ ልዩነት አለ። ክብረ በዓል ወይም ወራባል ሲኖር ምልጣን ወይም አንገርጋሪ ስመላለም ምንለው አለ። ክብረ በዓል ወይም ወራባል በሌለበት ጊዜ ይሄ የለም። ምልጣን ወይም ስመላለም ብለን የምንለው ነገር የለም። ይሄ በሌለበት ጊዜ በቀጥታ ሁሌም በዕለተ ሰንበት ስቡ ተብሎ ከተቆመ በኋላ ሁሌም መልክዓ ኢየሱስ አለ። ሁሌም ከበሮም ምልጣንም ይኑርም አይኑርም መልክዓ ኢየሱስ የሁለቱም ነው። መልክዓ ኢየሱስ ይዜማል። ጊዜው ካለ ሙሉ በሙሉ በዜማ ይዘለቃል። ጊዜው ከሌለ ደግሞ በምድጋም ይባልና ምስራቀ ፀሐይ ላይ ስንደርስ በዜማ ይከናወናል። ከዚህ ቀጥሎ መልክዓ ውዳሴ ይከናወናል። እስከዚህ ድረስ የሁለቱም የሚያጋራ ሆኖ ከበሮ ክብረ በዓል ያለበት ቀን ግን ከዚህ በኋላ ያለው ሂደት ምስባክ አለ። ከምስባክ ቀጥሎ ስመላለም ምልጣን ይከናወናል። ይሄ ራሱን የቻለ የምልጣኑ ወይም የስመላለሙ መለያ ነው። ወይም ደግሞ ክብረ በዓል ወይም ወራባል ብለን ያልነው በዓል መለያ የራሱ ኮር ነው። ይሄ ሌላው ምልጣን የለው፣ ይሄኛው ግን ምልጣንና ስመላለም አለው ማለት ነው። ይሄ ራሱን የቻለ የሰንበቱ ባህሪ ነው። እንግዲህ በአንዳንድ ታላላቅ ገዳማት ለምሳሌ እኔ በነበርኩበት በታላቋ ታሪካዊቷ ቤተክርስቲያን በኢትዮጵያ የድጓ ምስክር በሆነችው በቤተልሔም ክብረ በዓል ቢኖርም ባይኖርም ምልጣንና ስመላለም አለ። እዛ ቦታ ላይ የራሷ መገለጫ የራሷ መለያ ነው። እንዲያውም ምልጣኑ ሁሌም ተክወ ሞገስ እምከናፍርኪ የሚል ነው የቤተልሔም። ነገር ግን በአድባራቱና በአቋቋም ቤቱ ክብረ በዓል ወይም ወራባል ከሌለ ምልጣን ወይም ስመላለም ወይም ምስባክ የለም። እነዚህ በዓላት ሲደረቡ ብቻ ነው። በዚያ መንገድ ነው እየተጓዝን ያለ ነው እና ያንንም ማስታወስ ስላለብኝ ነው። እንግዲህ እስከ መዝሙሩ ያለው ስርዓት የማህሌተ ጽጌው ሂደት ይህንን ነው የሚመስለው። ከዚህ ቀጥሎ መዝሙር ነው። እንግዲህ የሰንበቱ አንዱ አካል አንዱ ትልቁ ምስጋና መዝሙር ነው። የመዝሙሩ መጀመሪያ የኢቲ ማርያም የሰንበቷ ነች። እሷን ባንድ አባት ይባላል። ቅደም ተከተላለው። ምስባኩ አለ፣ መወድሱ እግዚኦ ጾነ ኮንከነ፣ እግዚኦ ኩነኔከ፣ እግዚኦ ግነዩ፣ እዚህ ጋር ሊጦኑ እንዘና እኩቶ አለ። የዚህ የጽጌው ትባርኮ ብለን አራተኛውን መወድስ እዚህ ላይ እናስገባለን። ቀጥሎ እንዘና ስምከ ሕያው አለ። እንዲሁ እስከዚህ ድረስ ከመጣም በኋላ መዝሙር የምንለውን ትልቁን የምስጋና አካል እናገኛለን። እንግዲህ ይሄ መዝሙር የራሱ የሆነ ቁጥር አለው። እንደው ቃሉ በጥቅል አንድ ነው። መዝሙሩም አንድ የዜማ አንድ የድጓ አካል ነው። በአቋቋም ስራ ሲባል ግን 10 ጊዜ ይደገማል። 10 ጊዜ መዝሙር 10 ጊዜ ሊቃውንቱ እየደጋገሙ ነው የሚሉት። ምናልባት በዚህ በዘመነ ጽጌ እጅግ በጣም አገልግሎቱ ሰፊ ነው። ማህሌተ ጽጌው አለ፣ ሰቆቃወ ድንግሉ አለ፣ ወረቡ አለ፣ ብዙ የጎንዮሽ ሸብሸቦችም አሉ። እነሱ ጊዜ ስለሚወስዱ 10ሩን ስርዓት ለማከናወን ሊከብድ ይችል ይሆናል። በዘወትር ግን ይባላል። ስርዓቱም ተጽፏል። 10ሩ ቁጥር እንዴት ይከናወናል? በምን መልክ ይገለጻል ከተባለ በዚህ መልክ ይገለጻል። የመጀመሪያ መዝሙር የምንለውን የምስጋና ክፍል 1 ወይም 2 ወይም 3 ሰዎች ይቃኙታል። ይሄን አንድ ቁጥር እንለዋለን። ሁለተኛ ዘህብረት ወይም በጋራ ያለው ሊቃውንት ሁሉ ይቀበለዋል፣ 2 ቁጥር። ሶስተኛ ይዘመማል፣ 3። አራተኛ ይጸነጸላል፣ 4። አምስተኛ ይመረገዳል በነጠላው፣ ሲመለስ ወይም ሲደረብ ደግሞ 6ኛ ብለን እንይዘዋለን። እስከዚህ 6 ይጸፋል፣ 7 ይቆረቆራል፣ 8 የተቆረቆረው ይለብሳል፣ 9 በጸናጽሉ በራሱ በስተመጨረሻ በጭብጫቦ ይለብሳል፣
10 ጊዜ ይባላል ማለት በአንድ ቃል 10 ጊዜ ሊቃውንቱ አንዱን ቃል እየመላለሱ ምስጋና ያቀርቡበታል። ይሄ ራሱ የሆነ ምሳሌ ያለው በዚህ በመዝሙር 91 ቁጥር 3 ላይ በዛ 10ቱ አውታሪሁ መዝሙረ ማኅሌት ወመሰንቆ ታላቁ ነቢይ ቀዳማያቱና መጻያቱን የሚያቀው የተገለጸለት መዝሙረኛው ዳዊት እግዚአብሔርን 10 አውታር ባለው በገና እግዚአብሔር እንዳመሰገነ ይናገራል። ይህ ኃይለ ቃል ሊቃውንቱም ወይም ቅዱስ ያሬድና የቅዱስ ያሬድ ተከታይ ሊቃውንትም ነቢይ እግዚአብሔር ዳዊት 10 አውታር ባለው በገና እግዚአብሔርን እንዳመሰገኑት ሁሉ በገናው አንድ ነው፣ በስሩ ግን 10 አውታሮችን አቅፏል። ሊቃውንቱም መዝሙሩ አንድ ነው፣ ቃሉ አንድ ነው፣ አንዱን ቃል ግን 10 ጊዜ በመመላለስ እግዚአብሔርን ያመሰግናሉ። የዚህ ምሳሌ ነው ብለው ሊቃውንቱ ያመሰጥሩታል። እና ይሄ መዝሙር ትልቅ አገልግሎት ነው። መዝሙር ተብሎ የተሰየመውም ከዚህ ከድጎው በፊት ቅድም የጠቀስኳቸው ምስባኮች መወድሶች ብለን የምንላቸው ዳዊት መዝሙር ውስጥ የሚገኙ ስለሆኑ እነሱን ተንተርሶ የመጣ ቃል ስለሆነ ሊቃውንት መዝሙር ብለው ሰይመውታል። እና ይሄንን በዚህ መልክ ሊቃውንቱ ክብረ በዓል ቢኖርም ባይኖርም በዘወትር መዝሙር የማይቀር ነው፣ በዚህ መልክ ያከናውናሉ። እዚህ ቀጥሎ እንግዲህ በመዝሙሩና በሰላሙ መካከል ሰፊ አገልግሎት አይነት አለ። ጊዜው ስለማይበቃ ስለማይደርስ ነው እንጂ አርባዕት መወድሱ አለ፣ ከመያፈቅሩ አለ፣ ነቢያት ሁሉም ስርዓት ይከናወናል፣ ተጽፎለታል። ስለማይደርስ ግን ሆኖ የምናየውን ነገር ብናይ ከዚህ ቀጥሎ አራራቱ፣ እዝሉ፣ ሰላሙ ሁሌ ይደርሳል፣ ይከናወናል። ሰላም የነገሮች ሁሉ መደምደሚያ ነው፣ መፈጸሚያ ነው። አንድ የአገልግሎት ዘርፍ ያለ ሰላም የሚከናወንበት ጊዜ የለም። የትኛውም የአገልግሎት ዘርፍ ስብሐተ ነግም ይሁን አርያምም ይሁን የከበሮ ቀንም ይሁን በመድረሻ ይግባባሉ፣ በመነሻም በአስርቆት ይግባባሉ ሁሉም እና ይህም በሰላም የሚከናወን የአገልግሎት አይነት ነው። እንግዲህ እዚህ ቀጥሎ የቅዳሴ ስርዓት ነው። የቅዳሴው ስርዓት ከተከናወነ በኋላ በድርገት ጊዜ በጊዜ ቁርባን የሚከናወን ደግሞ አንዱ የዚሁ የጽጌውም ሆነ ሌላ ጊዜ በዘወትር እሁድም የምናገለግለው ምስጋና የሚያቀርቡት ትልቅ የምስጋና ክፍል አለ። ክብሪቲ፣ ዝማሬና ዕጣነ ሞገር ብለን የምንለው በጣም በሚገርም ሁኔታ በዚህ በከተማው ዓለም ብዙ ቦታ አይሰጠውም። ነገር ግን ትልቅ ምስጢር ያለው ነው። ስለ ስጋው ደግሞ የሚያመሰጥር ነው። ክብሪቲውን ስንመለከት ስቅለቱን፣ መከራውን፣ ግፉን መሰረት ያደረገ ክብሪት ነው፣ ቅኔ ነው የሚቀርበው። ዝማሬውን ስንመለከት ስለ ስጋው ደግሞ የሚያወሳ ነው። ዕጣነ ሞገርም እንደዚሁ በጣም የሚገርመው ነገር ከቁርባኑ ጋር የሚቀራረብ አገልግሎት ነው ዛጋ የሚሰጠው። ነገር ግን ብዙ ስለማይታወቅ በዚህ በከተማው ዓለም ቁርባን እየተከናወነ ወይም ደግሞ ዕጣነ ሞገር እየተከናወነ ስፒከር በስብከት ላይ ሲውል ነው የምናየው። ስብከት ያስፈልጋል፣ የጀርባ አጥንት ነው። አንዳንዴ ግን ይሄንን በራሱ ማስተዋወቁ አንድ የስብከት አካል ነው ብዬ ስለማምን ትልቅ ስራ ይጠይቀናል። በከተማው ዓለም መንጫጫት ነው የሚታየው። በጎን ይሰበካል፣ በጎን ዕጣነ ሞገር ይባላል። ጥቅሙ አይታወቅም። የዚህ ዕጣነ ሞገር ብዙ ምእመናን አያውቁትም። በጣም በሚገርም ሁኔታ አያውቁትም፣ ጥቅሙን አያውቁትም። ነገር ግን በጣም ጥቅም ያለው ቅድም እንዳልኩት ትልቅ ምስጢር የያዘ ከስጋው ደሙ ጋር ምንም አይነት ሌላ ስብከት የማይፈልግ ራሱ የሚሰብክ ኃይለ ቃል ያለበት ነው እና በዚህ መንገድ የጽጌውም ሆነ የሌላ እሁድን የሚያካትት ነው። ይሄ በዚህ መንገድ የመጨረሻው የአገልግሎት መዝጊያ ዕጣነ ሞገር ተብሎ የሚታወቀው ይሆናል ማለት ነው። እዚህ ጋር ተያይዞ ማንሳት የምፈልገው በዚህ በዘመነ ጽጌ ዘመነ ስብከት ላይ ሆሳዕና ላይ እንዳልኳችሁ ክብረ በዓል ወይም ወራ በዓል ከሌለ ምልጣን ወይም ምስመ ለዓለም የለም ብለናል። ለምን? ይሄ ራሱ የሆነ መልስ አለው። ዘመነ ጽጌ ላይ 5 እሁድ የላቸውም። ስብከት ላይ 3 እሁድ ምልጣን የላቸውም። ሆሳዕናም የራሱ አገልግሎት አለው። ምልጣን ወይም ምስመ ለዓለም ወይም ምስባክ የለም።
ስቡ ብለን ያለ ምልጣን ያለ ስመላለም አንጠልጥለን ነው የምንተዋቸው። እነዚህን አባቶቻችን ሲገልጿቸው እነዚህኞቹ ምልጣን አልባ ስመላለም አልባ ሆነው ተንጠልጥለው ነው የሚቀሩ። ትንሳኤ ላይ ስንመጣ ደግሞ ከዕለቱ ከትንሳኤ ጀምሮ እስከ ዳግም ትንሳኤ ጰራቅሊጦስን ጨምሮ 9 ዕለታት ከዚህ 9 ቀኖች ያለ ምልጣን የቀሩ አሉ። ትንሳኤ ላይ ደግሞ በምልጣን ተነስተው ያለ ስቡህ የሚጓዙ የአገልግሎት አይነቶች አሉ። እነዚህ እዚህ ጋር ተንጠልጥለው የቀሩት እዛ ጋር ተፈጽመዋል። የትንሳኤው በምልጣን መነሳቱ ከኋላ ያለው ተፈሲ ማርያሙ ምስባኩ እንደተጠበቀ ሆኖ ስቡ ሳይባል በምስባክ በምልጣን በስመላለም መከናወኑ እነዚህ ጋር አንጠልጥለን የተውናቸውን መፈጸሚያ ነው፣ ውጥን ጨራሽ ነው ብለው ሊቃውንቱ ለክተውና መጥነው ያስቀምጡታል። ይሄን ብቻ አይደለም፣ ይሄንን ሲናገሩ በምሳሌ ነው። እነዚህኞቹ የጽጌ ሳምንታት የዘመነ ስብከት 3ቱ ሰንበቶች ሆሳዕናን ጨምሮ ያለ ምልጣን ተንጠልጥለው መቆየታቸው የነቢያትን ትንቢት ይመለከታል። ነቢያት ይወርዳል ይወለዳል ብለው ተንበየዋል። ትንቢት ፍጻሜ ይፈልጋል። እስኪፈጸም ግን ተንጠልጥሎ ነው የሚቆየው። ያ ዘመን እስኪደርስ ድረስ ስንጠብቅ ነው የቆየ ነው። 5500 ዘመን እስኪፈጸም ድረስ ስንጠብቅ ነው የቆየ ነው። ቃሉ ሲደርስ ጊዜው ሲደርስ ወደፊትም ወደ ኋላም ሳያስረዝም ሳያሳጥር ይሄ ትንቢት የተነገረለት መድኃኒታችን ኢየሱስ ክርስቶስ መጥቶ ፈጽሞታል። እነዚህም ተንጠልጥለው የቆዩት መፈጸማቸው በኋላ በምልጣን መነሳታችን በትንቢት የተነገረለት መድኃኒታችን ኢየሱስ ክርስቶስ መውረዱን መወለዱን መሞቱንና መነሳቱን የተተነበየው ትንቢት በተግባር መገለጹን ተንጠልጥሎ የቆየው ነገር መፈጸሙን ለማመልከት ነው በማለት ሊቃውንቱ በዚህ መልክ ይገልጹታል። እና በዚህ በዘመነ ጽጌ ያለ ምልጣን ያለ ስመላለም ከክብረ በዓልና ከወረ በዓል ውጪ አንጠልጥለን ዝም ብለን ስቡ ብለን የምናልፈው የአገልግሎት አይነት እንዳልተፈጸመ ሳይሆን እንደተፈጸመ ነው የምንመለከተው። እዛ ጋር ቅድም የጠቀስኳቸው ዕለታት በምልጣን ተነስተው የሚጓዙ ስላሉ እነሱን ባንድ በማጣመር ሊቃውንቱ ያስቧቸዋል ማለት ነው። እና ዘመነ ጽጌን ስናስብ ትልቅ ምስጢር ያለው ትልቅ ስርዓት ያለው በተለይም ደግሞ በቃል ከሚነገር በላይ እንደው ምእመናኑ ሳይቀር የሚሰበሰቡበት ትልቅ ባይንም በማየት የምንማርበት ትልቅ ወርህ ነው። እንግዲህ የእመቤታችንን ስደቷን መከራዋን እያሰብን እግረ መንገዱን ደግሞ ሰፊ አገልግሎት የሚገለገልበት ወቅት ስለሆነ ከብዙ በጥቂቱ ከረጅሙ ባጭሩ ለመግለጽ ያክል ነው እንጂ በቃል ከምናገረው በላይ ሂዶ ማየቱ በጣም አስተማሪ ነው ብዬ አምናለሁ። እግዚአብሔር ያክብርልኝ።
የተወደዳችሁ ተመልካቾቻችን ከፍካሬ ስብሐት ተመልሰናል። ቀጣዩ አምዳችን የሚሆነው ከመጻሕፍት ገጾች ነው። ከመጻሕፍት ገጾች አምዳችን የተለያዩ ኪነጥበባዊ ስራዎችን እና መጻሕፍትን እየዳሰሰ ወደ እናንተ ያደርሳል። ዛሬ አዲስ ትረካ ይዘንላችሁ ቀርበናል። ትረካውን ተከታትለን እንመለሳለን። በዚሁ አጋጣሚ ከኛ ጋር ኪነጥበባዊ ስራዎችን መስራት የምትፈልጉ አብራችሁን እንድትሰሩ ከወዲሁ እንጋብዛችኋለን። ከመጻሕፍት ገጾች ጋር መልካም ቆይታ። ጉርምርምታው ወዲያ ባባል ነፋሱ ዛፎቹን ያስፏጫቸዋል። የሥላሴ ቤተክርስቲያን የቅዳሴ ማስጀመሪያ ደወል የሁሉንም ድምፅ አስንቆ ተሰማ። ጠባቧ ቤተ መቅደስ እድሜ በጠገበው ሳር ክዳኗ ደሳሳ ሆናለች። ሰንበት ተጠብቆ ስለሚቀደስላት ግድግዳዎቿ ላይ ሸረሪቶች የድር መጋረጃ ዘርግተዋል። አልፎ አልፎ ተሰቅለው የሚታዩ ቅዱሳት ስዕላት አቧራ ጠግበዋል። የቅዱስ ሚካኤልን ስዕል ያየ የቅዱስ ጊዮርጊስ ስዕል እስኪመስለው ድረስ የሸፈነው አቧራ ያሳስታል። ለወትሮ በእድሜ ገፋ ያሉ ምዕመናን በርከት ብለው ያስቀድሱ ነበር። ዛሬ ግን ከቀየው የቀረ የለም። ከሊቅ እስከ ደቂቅ ከየቤቱ ነቅሎ ወጥቶ ደብሯን ሞልቷታል። የሁሉም ተስፋ አንድ ነው። አልቅሰን ለምንነው እግዚአብሔር ከታረቀን ዝናብ ይወርድልናል። አንዳንዶቹ የሰማዩን መጠየም እያዩ ገና ካሁኑ ምስጋና ጀምረዋል። በእድሜ ጠና ያሉ መነኩሲት ወደ ላይ አንጋጠው ተመስገን አንተ ቸር ጌታ አያልቅብህ ሲሉ በስሜት ሌሎችም ተመስጠው አረ እሱ ሥራ ተአምር ነው፣ አረ ተመስገን ያንሰዋል ይላሉ። ቀስ በቀስ ደመናው ፀሐይዋን ዋጣት። ዛፎቹን የሚያጫውታቸው ነፋስ የተቆጣ ይመስል ኃይሉን ጨመረ። ሸዋ የሚል ድምፅ በረከተ። የምዕመናን ነጠላዎች ከትከሻቸው ጋር እየተፋቱ አስቸግሩ። የደረቀው መሬት አቧራ ረጨ። በዚህች የገጠር መንደር የሚኖሩ ቄስ አስረሴ አሃዱ ሲሉ ጎልቶ ተሰማ። ወንዱም ሴቱም ነፋሱን ተቋቁመው እጆቻቸውን በአክብሮት ዘርግተው ጸጥ አሉ። ኮሽታ አይሰማም። ካህኑ አስረሴ የተለመደውን የቅዳሴ ዜማ እያንቆረቆሩ ልባቸውን መጨነቁን አላቆምም። ምድር ዝናብ ስትጠጣ ማየት ናፍቋቸዋል።
የቤተ ክርስቲያኗ አለቃ ቢሆኑም ምንዳ አያውቁም። 5 ልጆቻቸውንና ባለቤታቸውን የሚያስተዳድሩት በግብርና ሲሆን ቤተ ክርስቲያኗን የሚከፍቱት በሰንበት ቀን ነው። አንዳንዴ ካህኑ በተለያየ ምክንያት ከመንደሯ ዞር ቢሉ ሰንበትንም ተዘግታ ትውላለች። ዕጣን ለዚች ቤተ ክርስቲያን እንቁ ማለት ነው። አንዷን ክፍል ብዙ ክብር ይኖራታል። አንዳንዴም ዕጣን ጠፍቶ እንዲሁ ማዕጠንቱን ያወዛውዙታል። ጧፍም ቢሆን ችግር ነው። ከሥርዓተ ቤተ ክርስቲያን አንጻር ከሚኖረው ዋጋ ሌላ ለዚያች ቤተ ክርስቲያን ብርሃኗም ነው። ምዕመናን ከውጭ ብርሃን ካልገባላቸው በስተቀር በጨለማም ቆመው ያስቀድሳሉ። አሁን እንኳን የጣሪያው ሳር እየሳሳ ብርሃን እንደ ልብ እየሆነ ነው። ቆራጣ ጧፍ ከተገኘችም መቅደስ ውስጥ በዲያቆኑ እጅ ጭል ጭል ትላለች። አገሬው መሬቱን በደረቁ አርሰው በደረቁ ዘርተው በደረቁ እንደማይበቅል ስለሚያውቁ ልጅ አዋቂው ተጨንቋል። ዝናብ እስትንፋሳቸው ነው። ዝናብ ህልውናቸው ነው። ዝናብ ደማቸው ነው። ቄስ አስረሴ በቅዳሴው መሃል በወንጌል የተጻፈው ቃል እግዚአብሔር ትዝ ይላቸዋል። ዘሪ ሊዘራ ወጣ የሚለው ከወገናቸው ጋር የዘሩት ዘር በድንጋይ ላይ ሆኖ በረሃብ እንዳያልቁ እየሰጉ እድሜና መጽሐፍ ባደከማቸው አይኖቻቸው መንበሩን መልከት አድርገው ፈጣሪያችን እባክህ ተለመነን ይላሉ ውስጥ ውስጡን። ስገዱ ተባልና በውስጥም በውጭም ያሉ ምዕመናን በግንባራቸው ተደፉ። ዲያቆኑ ስለ አገር፣ ስለ ደናግል፣ ስለ ደካሞች ሲማልድ ሕዝቡ አሜን ኪርያላይሶን እግዚኦ ተሳለነ እያለ ይቀበላል። የወንዙን ውሃ ምላልን ብለን እግዚአብሔር እነርሱን እስከ ልካቸው እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃ እንማልዳለን ሲል በታላቅ ድምፅ ጮኸው አሜን ኪርያላይሶን እግዚኦ ተሳለነ አሉ። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን። አሜን ኪርያላይሶን እግዚኦ ተሳለነ። ስሜትና ንባብ አንቀው ፍጹም አንድነት በተላበሰ ድምፅ ተናገሩ። ድንገት ከመቅደሱ ውጪ በግቢው የቆሙ ምዕመናን እልልታውን አቀለጡት። ዝናብ ማንጠባጠብ ጀምሯል። የሁሉም ፊት ፈካ። ቅዳሴውን እንዳይታጎል የፈሩ አንዳንድ አዛውንቶች እልልባዮቹን ገሰጹ። ጊዜው የሥርዓተ ቅዳሴ ነውና። እነርሱም ግን ተመስገን እያሉ እንባ ባቀረሩ አይኖቻቸው ወደ መንበሩ ማየቱን አልተውም። ቄስ አስረሴ በእግዚአብሔር ቸርነት ተደንቀው በመቅደሱ እንዳሉ አንዲት ጠብታ ግንባራቸው ላይ ጠባለች። አልጠረጓትም። ይልቁንም ከደስታ ስሜት የፈለቀው እንባቸው በተራው በጉንጫቸው ጠባልና ማይጠንቱ ላይ አረፈ። እሳቱ በጠብታው መጠን ጠፋ። ዝናቡ በኃይል መውረድ ይዟል። ከደጅ ከቆሙ ምዕመናን ለመጠለል ጥግ የፈለገ የለም። ሁሉም በጸጋና በምስጋና በዝናቡ ይመታሉ። መቅደስ ውስጥ ግን ደስታው ወደ ጭንቅ ተለውጧል። በደህና ጊዜ ያልተጠገነው የቤተ ክርስቲያኗ ያረጀ የሳር ክዳን ዝናቡን መቋቋም አቅቶት በመንበሩ ላይ ውሃ እያፈሰሰ ተቸግረዋል። ዝናቡ አሁንም አይሏል። በመቅደሱም ታላቅ ፍርሃት ነግሷል። ያረጀው ማገር እንደ ዋልካ አፈር እየተፈረፈረ ነው። ወይ ጉድ! አሁን ዝናብ አምጣ ብለን ጸልየን እንዴት ዝናብ አቁም ተብሎ ይጸለያል? ይላሉ ቄስ አስረሴ የሚያደርጉት ጠፍቷቸው። ማይጠንቱን አስቀመጡትና የደረቡትን ጋቢ ከሰውነታቸው ላይ ገፈው መንበሩን አለበሱ። ወዲያውም እህል አቅንተው መኖሪያ ቤታቸውን ከሳር ጎጆ ወደ ቆርቆሮ መለወጣቸውን እያሰቡ አይ ኃጢአቴ፣ አይ በደሌ፣ ጌታዬ ሆይ ካንተ ቤት አስበልጬ ሰራሁ አሉ።
ፍጹም በተሰበረ ልብ ዲያቆናቱ ያቺን ቤተ ክርስቲያን ለመታደግ እየተሯሯጡ ስለሆነ የሰማቸው የለም። ራሳቸውን ከክቡር ዳዊት ጋር አነጻጸሩ። ዳዊት እኔ በአማረ ቤት እየኖርሁ እንዴት ታቦተ ጽዮን በድንኳን ታድራለች ብሎ ቤተ ክርስቲያን ለመስራት እንደተነሳ የሚገልጸውን መጽሐፍ አስታወሱ። ቀጥለው ራሳቸውን ያለ መስታወት አዩ። የእግዚአብሔር ቤት የሳር ክዳኑ ፈርሶ ገብተው ሲቀድሱ አያስተውሉትም። የራሳቸው ቤት አንድ ቦታ ምስማር ቢቀዳት ግን እንደምንም ተንጠላጥለው እንደሚሸፍኗት አውቀው ተሸማቀቁ። ዝናቡ አሁንም ይጥላል። በደጁ ባሉ ምእመናን የደስታ ፊት ይታያል። መቅደስ ውስጥ የሞሽረት ትግል ካህናቱን ጠፍሮ ይዟቸዋል። የመጀመሪያዋ ዝናብ ጠብታ በቄስ አስረሴ ግንባር ላይ ስታርፍ ከነቅዝቃዜዋ የጸሎት ምላሽ ስለሆነች ፍስሐ ሆነችላቸው። እርሷን ተከትሎ በደስታ ጠብ ያለው እንባቸው የማይጠንቱን እሳት በመጠኑ አጠፋው። ይህ ድርጊት ትንቢት መሰለ። ዝናቡ በመውረዱ መሬት ረሰረሰች፣ ከብቶቹ ጠገቡ። ለሰዎቹ እንባና ሐዘን መልስ የሰጠው የእግዚአብሔር ቤት ግን ዶፍ አጠቃው። ዝናቡ ኃይሉን ጨምሯል። በዚህ መሃል ዕድሜ ከጠገበው የሳር ክምር በከፊል ዘጭ ብሎ ወደ ምድር ወደቀ። የተወሰነውም በቄሱ ትከሻ ላይ አረፈ። ቄሱ በድንጋጤና በተስፋ መቁረጥ ቀና ብለው ተመለከቱ። በተቦደሰው ጣሪያ የገባው ዝናብ አይኖቻቸውን አስጨፍኗቸው ፊታቸውን አጠባቸው። ወዮልኝ! እኔ ቤቴን ለራሴ ሰራሁ። አምላኬ አንተ ግን የኔን ምኞት ልትፈጽም ባወረድከው ዝናብ ቤትህን አፍርሰህ የፍቅርን ትርጉም ገለጽክልኝ ብለው በታላቅ ጸጸት በልባቸው ይጮሁ ጀመር። በትከሻቸው የወደቀው የሳር ክምር በእጆቻቸው ወደ ደረታቸው ስበው በቅድስቱ የምድርን በረከት የሰጠንና የሚሰጠን ጌታ ቤቴን ስሩልኝ ይላል አሉና በትከሻቸው የወደቀውን የሳር ክምር በመቅደሱና በቅድስቱ መገናኛ ምዕራብ በር ላይ አስቀምጠውት ተመልሰው ወደ መቅደስ ገቡ። ዲያቆኑም ተንስኡ ማለቱን ቀጠለ። ክቡራትና ክቡራን ተመልካቾቻችን ትረካው ምን ይመስል ነበር? እንደወደዳችሁት ተስፋ እናደርጋለን። ለሚቀጥሉ ጊዜያትም ልዩ ልዩ ትረካዎችን በዚህ አምድ እያዝንላችሁ እንቀርባለን። የመጨረሻው አምዳችን የሚሆነው የሳምንቱ እንግዳ ነው። በሳምንቱ እንግዳ አምዳችን ከእንግዳችን ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። ከእንግዳችን ጋር መልካም ቆይታ። እግዚአብሔር ይስጥልኝ። በአንድ በኩል የተወሰነ ሀሳብ ልጨምር፣ እኛን በሚገልጽ መልኩ ማለት ነው። ጥያቄውን
ለምሳሌ ቅድም እንዳልኩት አብዛኛው በኪነ ጥበብ በመዝሙር አገልግሎት የሚሳተፉ በሀገሪቱ በአራቱም ማዕዘን የመጡ እህትና ወንድሞቻችን ናቸው ያሉት። መጥቶ መዘመር ብቻውን ውስጥ ቤተ መቅደስ ውስጥ ገብተን የምናገኘውን ህይወት ያ ማለት የሁላችንም ግባችን ቤተ መቅደስ ውስጥ ገብቶ የክርስቶስ ስጋና ደምን መካፈል የመጨረሻው ግባችን ያ ነው። ምክንያቱም ህይወታችን እሱ ነው ተብሎ ስለተሰጠን አንድነታችን የሚገለጠው በዛ ስለሆነ በዚህ አቅጣጫ በዚህ እይታ እኛ የምንመጣው የምንዘምረው በገና የምንደረድረው ድራማውንም ብንሰራው የትኛውንም አገልግሎት ብንከውነው ወደዛ የማያደርሰን ከሆነ ወይም ያኛው የማይኖር ከሆነ ይሄን አገልግሎት መተካካታቸው እንዲሁ ምን ይመስላል የሚለውን አቅጣጫ እንዲያሳየን። አገልጋይነት ከየትም መጥቶ የትኛውም ቦታ ላይ ሆኖ ማገልገል መዘመር በየጸጋው ሁሉም ማገልገል ይችላል። በየጸጋው ግን ክህሎት ተኮር እንዳይሆን ነው። ክህሎት ተኮር አገልግሎት አያጸድቅም። ክህሎት ተኮር ሳይሆን እምነት ተኮር አገልግሎት ነው የሚያጸድቀው። ክህሎት ተኮር አገልግሎት ከሆነ አንዱ ዘፋኝ ዘማሪ መሆን ይችላል። ይሄ ተፈጥሯዊ ክህሎት ነው። ማቀራራት የሚችል የአገሬ ገበሬ መዘመር ይችላል፣ ድምፃዊ ስለሆነ ተፈጥሯዊ ክህሎት ስላለው። መንፈሳዊ ነህ ስትለው ግን አይደለም፣ ላይሆን ይችላል። ላይሆን ከቻለ ከሙዚቃ ባንድ እየወጣ የሚዘምር ግን በመዘመሩ ሊጸድቅ የሚችል እንደሆነ አምኖ ከመጣ ግን ተፈጥሯዊ ክህሎቱን ተጠቅሞ መጽደቅ ቻለ ማለት ነው። ስለዚህ ከክህሎት አንጻር ሳይሆን ከእምነት አንጻር ከየትም መጥቶ በአገልግሎት መሳሪያ ታጅቦ ቤተክርስቲያኒቱን ማገልገልን ያክል ደግሞ ትልቅ አገልግሎት የለም። ቅዱስ ያሬድን በመሳሪያ ነው ያገለገለው። ጸናጽሉ፣ መቋሚያው፣ ከበሮው የቅዱስ ያሬድ ነው። በገናው፣ ሌሎቹም ዳውም እኮ የታመሙ ህሙማን ሳይቀሩ ቤተ መንግስት ድረስ አንኳኩቶ የገባ መሳሪያ ቢኖር ቅድም መጋቤ ስብሐት ይዘው ነፍሳችን በቅርበት በፍጥነት በጥራት እግዚአብሔር ጋር ልትገናኝ የምትችልበት የአገልግሎት መሳሪያ ነው። ያንን መሳሪያ ታግዞ በዚያ መሳሪያ አማካኝነት በተፈጥሮ የተገኘውን መንፈሳዊ ክህሎት ተኮር ድምፅን ተጠቅሞ ራስን ማጽደቅ፣ ሌላውን ማጽደቅ መቻል ደግሞ ተገቢ ነው። በተገቢነት ደረጃ ከጥራት አንጻር ሊሆን ከሚገባው ጋራ ተያይዞ ግን ማሟላትን ሳይሆን አንዳንድ ጊዜ አገልግሎት ቄሱ ቅዳሴ ከሚታጎል ገብቼ ልውጣ ብሎ ከሆነ የሚገባ ቅዳሴው ቢታጎል ነው የሚሻለው። ዘማሪውም ዘማሪ ቀረ እንዴ እስኪመጣ ብሎ አንዳንድ የምንናገራቸው ነገሮችም አሉ። መምህሩ እስኪመጣ እንዘምራለን የሚባሉ ንግግሮች ታውቋቸው አይደለ? መምህሩ እስኪመጣ ሳይሆን መዘመር ስላለብን እንዘምራለን ነው የምንለው። ማሟያ ስላልሆነ መዝሙር ማለት ነው። በነገራችሁ ላይ ከስብከትም በላይ መዝሙር ስብከት ነው እና በመሳሪያም ታጅቦ ሳይታጀብም አብሶ ታጅቦ የሚቀርብ መዝሙር ግን እንደው ቀጣይ የምናነሳው ነገር ካልሆነ በስተቀር እንጂ ሰፊ ጊዜ ወስዶ መታየት ያለበት ትውልዱ ከቤተ ክርስቲያኒቱ ኮብልሎ የሄደው ለጆሮ በፍጥነት ዓለማዊውን ነገር ሊያደርስ በሚችል በሙዚቃ መሳሪያ በታጀበ የዘፋኞች ድምፅ ነው። ነፍስን ሊማርክ የሚችል ሌላ መሳሪያ ተተክቶ የሙዚቃ ባንድን መሳሪያ ማቀጨጭ ማጥፋት ባለበት ሊቀጥል ይችላል። እኛ የሙዚቃ ባንድ በመሰረቱ ባይኖር ደስታውን አንችለው። አንድ ዘፋኝ መጥቶ ዘማሪ ቢሆን ደስታውን አንችለው። አንድ የሚፎክር የሚሸልል እንደዚህ አይነት ጸጋ ያለው ሌላ ቦታ ያለ ሰው መጥቶ ቅኔ ቢዘርፍ ደስታውን አንችለው። ደስታውን ብቻ የማንችለው እኛ አይደለንም፣ እኛ ብቻ አይደለም፣ ኢትዮጵያ አትችለውም። ኢትዮጵያ የምትፈልገው የሚዘፍን ሳይሆን የሚዘምር ነው። ክፉ የለመደች ሀገር ናት። በመሰረቱ ሀገሪቱ ክፉ ነው። ክፉ በሀገር ያነጋገር ክፉ የለመደች ናት። ላሸሽለው ካል ደግሞ በጎ የለመደች ሀገር ናት። በሁሉም ዘርፍ ማለት ነው። በዚህ ንጉስ፣ በዚህ ቅዱስ፣ በዚህ ንጉስ፣ በዚህ ዘማሪ፣ በዚህ ንጉስ፣ በዚህ ካህን ሆኖ ያስለመዳት ብዙ ነገር አለ። ኢትዮጵያን ትውልዱ ነው የትናንቱም ማለት ነው። ስለዚህ አሁን የምትፈልግ ይችም ሀገር ይችም ቤተ ክርስቲያን እንደዚህ አይነት አመስጋኝና በመሳሪያ የታጀበ ዘማሪ ስለሆነ አገልግሎትን ከዝማሬ ጋራ ወንጌልንም ከዝማሬ ጋራ እነዚህ ዘማሪዎች እኮ ሰባኪ ናቸው። በነገራችሁ ላይ በቀጥታ በጥሬው ከሚያስተላልፍ አንድ ሰባኪ በላይ መጋቤ ስብሐት ቅድም ያስተላለፉት መልእክት ጉባኤውን በሙሉ ይተካል። ሶስት ነው። ዘማሪው አሉ ሰው ራሱ ሰው
በገናው አለ። ከበገናውና ከሰው የሚወጣው ድምፅ ሶስት ነገሮች ተባብረው አንድ ትልቅ መለኮታዊ መልእክት ያስተላልፋሉ። ስለዚህ ካለን ጊዜ አንጻር እንግዲህ የሚሰማኝ ይሄ ነው። መምሬ የሚጨምሩት ከሌለ የኔ ሀሳብ ይሄ ነው። ያው እሳቸው የኔታ ያሉትን ነገር መድገም አልፈልግም። ነገር ግን አገልግሎታችን መንፈሳዊ ሕይወታችን ይተካል ወይ? ከተጠቀምንበት በአግባቡ ይተካል። ግን አሁን ከጥያቄው ሀሳብ እንደተረዳሁት የሆነ ጉለት በሕይወታችን ውስጥ ስላለ ነው ይመስለኛል ጥያቄው የተነሳው። እንደዚያ ነው ይመስለኛል። ያ ከሆነ ጉለት አለ ማለት ነው። ያ ማለት ምን ማለት ነው? ብዙ ጊዜ ገጥሟችሁ ከሆነ ለአገልግሎት የሚመጡ ሰዎች አንዳንዶቹ ከፊት ለፊታቸው ቤተክርስቲያን አለ፣ ቀጥታ ወደ አገልግሎቱ ቦታ ነው የሚሄዱት። አይታችሁ ከሆነ እንደውም በአንድ ወቅት የሚታረስ በሬና የሚያገለግል ሰው በሚፈለገው መጠን ምግብ ማግኘት አለበት ተብሎ የሆነ ነገር ሁሉ ተጀምሮ ነበር በአንድ ወቅት ከ4 ዓመት ከ5 ዓመት በፊት። እንዲህ አይነት ነገሮች ነበሩ። እነዚህ ነገሮች ከመንፈሳዊ ጉለት ነው። አገልግሎታችን መንፈሳዊ ስላልሆነ ነው። እይታ ላይ ብቻ ነው አገልግሎታችን። አገልግሎታችን መንፈሳዊነት እንዲጨመርበት መጾም አለብን፣ መጸለይ አለብን፣ ኪዳን ማስደረስ አለብን፣ ስጋውን ደሙን መቀበል መቻል አለብን። እነዚህ የአገልግሎቶቻችን ፍሬዎች ናቸው። ፍቅር ሊኖረን ይገባል። ፍቅር ሊኖረን ይገባል። ትሕትና ሊኖረን ይገባል። ህብረት ሊኖረን ይገባል። እነዚህ የአገልግሎቶቻችን ፍሬዎች ናቸው ወይም ምሰሶዎች ናቸው በአገልግሎት ደረጃ። ከዚያ ውጭ እንደዚያ እኮ ነው። እንደ አንዳንድ ጊዜ አባቶቻችን ቀድሰው ወጥተው ካህናቱ ጧት ላይ ዳዊታቸውን ይዘረጋሉ ቤተ መቅደሱ በር ላይ። መቀደሱ አይበቃቸውም እንዴ? ስጋውን ደሙን መፈተቱ አይበቃቸው ነበር እንዴ? ለምን አስፈለጋቸው ዳዊት መድገም? ቀጥ ብለው በሁለት እግራቸው፣ አንዳንዶቹ የቻሉት ደግሞ ጸጋውን ያደላቸው እግዚአብሔር በአንድ እግራቸው ቆመው ውዳሴ ማርያም መድገም ምን አስፈለጋቸው? ምን አስፈለጋቸው? ይሄኛው አገልግሎት ነው። ለህዝብ የሚሰጥ አገልግሎት፣ ለሀገር የሚሰጥ አገልግሎት፣ ለማህበረሰብ የሚሰጥ አገልግሎት ነው። ይሄኛው ደግሞ የነሱን መንፈሳዊ ህይወት የሚያጠነክር ከእግዚአብሔር ጋር ያላቸውን ዝምድና ያላቸውን ቅርበት አስታውሳለሁ። በአንድ ወቅት አንድ መዘምር ሰው በአካባቢያቸው የሆነ ሌባ ከብት ሰረቀና ፍለጋ ተውሎ 12 ሰዓት ነው የተመለሱት። እንዳጋጣሚ ቀንቷቸው ላሟንም ይዘው ነው የተመለሱና 12 ሰዓት ተኩል ቤተ ክርስቲያን መጥተው እዚያች አስለመዷት ቆመ ቦታ ላይ ጸልይ እንዴ አይያ መሽቷል ርባሃል አተርም እንደሆነ ቤት አይ የለመደኝ መልአክ ምናልባት ጧት መጥቷት ሊሆን ስለሚችል አሁን ደግሞ እኔን ፍለጋ ቢመጣ እንዳያጣኝና ያችን ያስለመድኳትን ነገር ለእግዚአብሔር አድርሼ መሄድ ነው የምፈልገው። ሳሊ ለነ ቅድስት አላልኩም ዛሬ። እኒህ ሰው በጎ ስራ ነው ሲሰሩ ያሉት። ከብት የጠፋውን ሰው ሲያፋልጉ ነው ያሉት። ይሄ በጎ ነገር ነው። በጎ ነገር ነው። ሃይማኖታዊ ነው፣ ማህበራዊ ነው፣ ሀገራዊ ነው። የሰሩት ስራ መንፈሳዊም ነው። ግን ማታ በዚያ ሰዓት እርዋቸው ቆላ ደጋ ሲሉ ውለው መጥተው እዚያ ቦታ ላይ ደግሞ ሳሊ ለነ ቅድስት ነው ሄዱ። ምን ማለት ነው? ይሄ ማለት ያለን እያንዳንዱ መንፈሳዊ አገልግሎት ሰማያዊም እንዲሆን መንፈሳዊም እንዲሆን ከአገልግሎታችን ጭማሪ በሃይማኖታችን በእነዚያ መታገዝ መቻል አለበት። በእነዚያ መበልጸግ መቻል አለበት። ዝም ብሎ ይሄ ፕሮቲን ያለው ነው ያበለጽጋል የሚለው ምግብ ብቻ አይደለም ማለት እንዴ? እንደዚያ ነው መሰል የምትሉ እናንተ። እኔ ተማሪ ስለሆንኩ የሚያበለጽግ ምግብ ቆሎ ነው ብላ ልላችሁ የምችለው እኔ እንደዚያ ነው። እኔ ቆሎ ተማሪ ስለሆንኩኝ ልላችሁ የምችለው እንደዚያ ነው። መንፈሳዊ ሕይወታችን የሚያበለጽገው ይፈልጋል። ፕሮቲን ያለው ይፈልጋል። ጥሩ የተፈጥሮ ንጥረ ነገር ያለው ይፈልጋል። ሰው በተፈጥሮ ንጹህ ዘር ነው። ንጹህ ዘር ከምንም ጋር ያልተቀላቀለ መለኮታዊ ኃይል ያለው ጸጋ እግዚአብሔር ያልተለየው የእግዚአብሔር የጥበቡና የክህሎቱ መገለጫ ነው። ይህን የተፈጥሮ ነገሩን ደግሞ
ከበደል በኋላ ባመጣናቸው ነገሮች እንድናደርጋቸው በታዘዝነው መሰረት እነዚያን ማከናወን መቻል አለብን። በየትኛው መንገድ ሊሆን ይችላል አገልግሎታችን። ይህ ሁሉ መከራ እየወረደ ያለው እኮ አገልግሎታችን መንፈሳዊ አልሆን ብሎ ነው። ከውስጥም ከውጭም ያለው አገልግሎት መንፈሳዊ አልሆነ አለ። ቤተ ክርስቲያኗ ትናንት እዚያ ታች ሲደርሱ ጠረኗ ይሸት ነበር። አሁን ውስጥ ላይ አይሸትም። ለምን? አገልግሎታችን መንፈሳዊ አይደለም። በመንፈሳዊነት የታገዘ አገልግሎት የቅዱስ ጳውሎስ ልብስ ተቀዶ ሂዶ ድውይ ይፈውስ ነበር፣ ሙት ያነሳ ነበር፣ ዕውር ያበራ ነበር። የጳውሎስ ልብስ እንደውም በአንድ ወቅት ምን ይላል? ሰዎች ሁሉ ቀደው ወስደው የጳውሎስ ልብሱ ከዚህ የትከሻው በላይ ሆኖ ቀረ ይላል። ከትከሻው በላይ ሆኖ ቀረ የቅዱስ ጳውሎስ። ለምን? ልብሱ ኃይል አለው፣ ጸጋ አለው፣ በረከት አለው። ወስዶ አይኑን የታወረውን ብስ ሲያደርጉት ቦግ ይላል። ጎባጣውን ወስዶ ጀርባውን እዚህ ላይ አሸት ሲያደርጉ በጳውሎስ ቀጥ ብሎ ይቆማል። አልጋ ላይ የተኛውን ወስደው ራሱን፣ ሆዱን፣ ግንባሩን ብስ ሲያደርጉት አልጋውን ለቆ ተመስገን እግዚአብሔር ወይ የጳውሎስ አምላክ ብሎ ይነሳል። ይህን ያደረገው የጳውሎስ መንፈሳዊነቱ ነው። ስለዚህ መንፈሳዊነት ሲጎል ብዙ ነገር ይጎላል። አገልግሎታችን ቅድም እንዳልኳችሁ ጣዕም አይኖረውም፣ ለዛ አይኖር። ዝም ብሎ መንጨርጨር፣ ስብከተ ወንጌሉ መንጨርጨር፣ መዝሙሩ መንጨርጨር፣ ጸጋ የለውም፣ መልእክት የለውም፣ ሐሳብን አይገዛም፣ ሕይወትን አይቃኝም። ይስሙልኝ ይዩልኝ ብቻ እና መንፈሳዊነት ቀላል ነገር አድርጋችሁ አትዩት። አገልግሎታችን ብቻ በቂ አይደለም። ለዚያውም በዚህ ክፉ ዘመን ይህ ነው ልለው የምችለው። ወቅታዊ ችግር የሚባል የላትም ቤተ ክርስቲያን። ትናንት ትቃጠል ነበር፣ ዛሬም። ትናንት ትሰደድ ነበር፣ ዛሬም። ትናንት ትገፋ ነበር፣ ዛሬም። ትናንት ትገረፍ ነበር፣ ዛሬም። ትናንት ትሞት ነበር፣ ዛሬም ያው ነው። አዲስ ነገር የለም። ምናልባት አዲስ የሚሆነው ለሀገሪቱና ለማህበረሰቡ ነው። ችግሩ አዲስ የሚሆን ለቤተ ክርስቲያኒቱ አዲስ ነገር የለም። ለአማኞችም አዲስ ነገር የለም። ለማህበረሰቡ አሁን በሚፈጸመው ልክ ማህበረሰብ ኑሮን አያውቅም። አሁን በሚፈጸመው ልክ የጭካኔያችን ምናልባትም በሐሳብም በስብዕናም የወረድንበትና ለዓለም ገመናችን የተጋለጠበት ዘመን ካለ አሁን ነው። ገመናችን ለዓለም የተጋለጠበት ወንድም ወንድሙን ገሎ ከላዩ ላይ ቆሞ እሳት ሲያነድ የተለያዩ የአካል ክፍሎቹን ሲቆራርጥ ማየት ይህ በእኛ ሀገር በጣም ከባድ ነው። እንግዳው ይሄ ነው። ለኢትዮጵያውያን በጣም አስደንጋጭ የሚሆነውም ይሄ ነው። አስፈሪ የሚሆነውም ይሄ ነው። ለቤተ ክርስቲያኒቱ የሚያስፈራም የሚያሰቅቅም አይደለም። ቅድም እንደተባለው በደስታ የምንቀበለው ነው። ለዚህ መፍትሄ የሚሆነው ወገብን ጠበቅ ማድረግ ብቻ ነው። ለመቀበል ዝግጁ መሆን ነው። ይህ እንደሚመጣ ተነግሮናል፣ እናውቃለን። አባቶቻችን አሳልፈውታል። ጊዜ ገጥሞን ደግሞ እድል አጋጥሞን ከኛ ጋር ደርሷል። ምናልባት የምንቸገረው እንደ ማህበረሰብ ወደፊት አብረን እንዴት እንቀጥላለን የሚለው ካልሆነ በቀር ሌላው ይህን የሚመለከታቸው አካሎች በደንብ ሊሰሩ ይገባል። ልዩነታችን ከሚነግሩን ይልቅ አንድነታችን ቢነግሩን፣ ትናንት እንድንገዳደል እንደነበር ሳይሆን ትናንት አብረን እንደነበርን አብረን እንደምንበላ እንደምንጠጣ አንዱ የአንዱን ችግር ሊሸከም እንደሚችል እሱም ቢነግሩን የተሻለ ይሆናል። ዞሮ ዞሮ ወቅታዊ ከቤተ ክርስቲያኒቱ ችግር አንጻር የሚሆነው ራስን ማዘጋጀት ነው። ቅድም እንዳልኩት የሚመጣውን ነገር ሁሉ ለመቀበል በረከትም ከመጣ ጸጋም ከመጣ ሀብትም ከመጣ ብዙ ጊዜ በሰማዕትነት ውስጥ ማለፍ፣ ሰማዕትነት በቤተ ክርስቲያን ደረጃ አንድ ራሱን ችሎ ዓለም ነው፣ መከራ አይደለም። ሊታወቅ የሚገባው ይህ መከራ አይደለም።
ምናልባት ስሜቱ ስቃዩ ምኑ እሱ የሚባል ትንታኔ የሚሰጠው ከሆነ እሱን በዚያ ደረጃ ሊሆን ይችላል። ሰማዕትነት ግን ዓለም ነው ራሱን ችሎ። ቤተ ክርስቲያን የጻድቃን ዓለም የራሳቸው አላት። የሰማዕታት ዓለም አለ፣ የባሕታውያን ዓለም አለ፣ የመምህራን ዓለም አለ፣ የምእመናን ዓለም አለ። ከነዚያ ውስጥ ሰማዕትነት አንዱ ዓለም ነው። በጸጋ የምንቀበለው፣ በስስት የምንቀበለው፣ በፍቅር የምንቀበለው። ድሮ በእነሱ ሲኖር ዘመን ከመላ የሀገሪቱ ክፍል ሰማዕትነት አይለፍህ ዓለም አመለጠ ተብሎ ጎንደር ላይ ያ ሁሉ ሰው ሲጨፈጨፍ በየደረሰበት ደጋዳሞት ያ ሁሉ ሰው ከሀገሪቱ ጫፍ ከዚህኛው ጫፍ እስከዚያኛው ጫፍ ድረስ ሁሉም ሰማዕታት ተጠራርተው እንዳሁኑ ገሌ ሳይባል ሃይማኖት ጎሳ ሳይኖረው ቤተክርስቲያን ጎሳ ሳትመሰርት እንዳሁኑ ያ ሁሉ ዓለም ስለነበረ ነው። ያ ሁሉ ጸጋ የተቀበል ነው። ስለዚህ እኛ ማድረግ ካለብን ሰማዕትነት እንደየጊዜው ነውና መከራ እንደየጊዜው ነውና አሁን ሰማዕትነትን ዝም ብለን አንገታችን የምንሰጥበት ጊዜ ላይሆን ይችላል። የሚጠፋ ሕይወት ብቻ አይደለም። ምናልባት ወደረኞቻችን እናጠፋዋለሁ የሚሉት ሕይወት በእግዚአብሔር ዘንድ ሕያው እንደሆነ ብናውቅም የሚጠፋ ሀብት ንብረት ግን አለን፣ የሚጠፋ ቅርስ ግን አለን። ይህን ለማድረግ ራስን ማደራጀት፣ ራስን ማቀናጀት፣ አንድ ልብ፣ አንድ ሐሳብ፣ አንድ አማኝ መሆን ይጠይቃል። በድሮ ወደረኞቻችን ዘመን የጠፉትን መጻሕፍት የተቃጠሉትን መጻሕፍት ለማግኘት የተከፈለው ፍዳ ቀላል አይደለም። አባቶቻችን የወጡት የወረዱት ቀላል አይደለም። አብዛኞቹ በጭንቅላታቸው ያሰፈሩትን ወደ መጽሐፍ ለመገልበጥ ረጅም ጊዜ ፈጅቷል። በዋሻ የተደበቁ መጻሕፍትን ለማግኘት ረጅም ጊዜ ወስዷል። እስካሁንም ድረስ ያልተገኙ አሉ። ስለዚህ አሁን ከወቅታዊ ከቤተ ክርስቲያን ችግር አንጻር ወይም ከእምነታችን ችግር አንጻር ልናደርገው የምንችለው ቅድም እንዳልኳችሁ የመጀመሪያው ቁርጠኛ ክርስቲያን ሁኑ። በቃ ሁላችንም ቁርጠኛ ክርስቲያን እንሁን። ቁርጠኛ ክርስቲያን በእምነታችን የሚመጣውን ነገር ሁሉ ለመቀበል ዝግጁ መሆን፣ ለእምነታችን የምናስፈልግ ሰዎች መሆን፣ ለእምነታችን ብቻ አይደለም ለሀገራችን የምናስፈልግ ሰዎች መሆን መቻል አለብን። ለሁሉም ማህበረሰብ ለገሌ ወገሌ ሳይባል የምናስፈልግ ሰዎች መሆን መቻል አለብን። ሰዎች የሚያስፈልጉን መሆን የለበት። እኛ ለሰዎች የምናስፈልግ በሐሳባችን፣ በአመለካከታችን፣ በግንዛቤያችን፣ በእያንዳንዱ ነገር ለሰዎች የምናስፈልግ መሆን መቻል አለብን። በአገልግሎታችን፣ በሁሉ ነገር፣ በጸሎት፣ በጸሎታችን ለሁሉም ሰው የምናስፈልግ መሆን መቻል አለብን። ክርስትና ለሁሉም መሆን ነውና ክርስትና ለሁሉም መሆን ነው። ወዛቲ ቤተ ክርስቲያን ተሰፋት ውስተ ኩሉ ዓለም ከመ ትኩኖሙ ለእለሂ አምኑ ወለእለሂ የአምኑ ተስፋ ዘበሰማያት። ይህች ቤተ ክርስቲያን በምድር ላይ እንድትኖር የተደረገው ለሚያምኑትም ለማያምኑትም ተስፋ ትሆን ዘንድ ነውና። ቤተ ክርስቲያን ማለት ሕንጻው ማለት አይደለም። እኔና እናንተ ነን። በክርስቶስ ደም የታደስ በክርስቶስ ደም ማንነታችን የተመለሰልን፣ በክርስቶስ ደም ወደ ጥንት ሀገራችን የተመለስ፣ ወደ ጥንት ማንነታችን የተመለስ እኛ ነን። ለሁሉ ሰው የምናስፈልግ የተወደዳችሁ ክርስቲያኖች የዛሬው የሆተ ጥበብ መርሃ ግብራችን የእስካሁኑን ይመስል ነበር። መርሃ ግብራችን ላይ ሀሳብ አስተያየት ቢኖራችሁ እንዲሁም በሙያ በእውቀት መደገፍ ብትፈልጉ የከታች ያለውን አድራሻ መጠቀም ትችላላችሁ። ብትደውሉልን ብትጽፉልን ታገኙናላችሁ። የዛሬው የሆተ ጥበብ መርሃ ግብራችን የእስካሁኑን ይመስል ነበር። እስከ ሳምንት ቸርን ሰንብት። ሰላም።